ሃይ ታዲያስ ሰላም እንዴት ናችሁ? ደህና ናችሁ ሆይ? ቲጂ ግርማ ነኝ። እንግዲህ አዲሱን ምርቶች ወይም አዲሱን ፕሮዳክቶች ስቴሽን ቢ የተሰኘውን ፕሮዳክት በቅርቡ ላውንጅ አስደርጋለሁ። ስለዚህ ለሱ ደግሞ የሚሆን ቅድመ ዝግጅቶችን እያደረኩ ነው የምገኘው። አሁን ይሄ ያዘዝኳቸው ለዛ ጊዜ ያስፈልጋሉ ያልኳቸው የተለያዩ ግብአቶች አሉ። እነ ብሮሸር፣ እነ መጥሪያ ካርድ፣ እነ ሮላፕ፣ እነ ባክድሮፕ እነዚህ ነገሮች ያስፈልጉኛል እና ብዙ ቦታ ማተሚያ ቤቶችን እየፈለኩ ነበር። ከዛ በጣም ፈጣኖች ናቸው ኤዲፒዎች ተባልኩኝ። ዛሬ ወደዛ እየገባሁኝ ነው። ሳምፕሉን ከማተማችን በፊት ሳምፕሎቹን መተሽያቸው ብለውኛል። እስቲ ልግባና ለስቴሽን ቢ ለአዲሱ ፕሮዳክት አዲስ እኔ ላውንጅ ለማስደረገው ለአዲሱ ፕሮዳክት የሚሆን ስራ ሰርተውልኛል። ሳምፕል ነው የሚያሳዩኝ። ወደዛ እየገባሁ ነው። አሪፍ ሰርተውልኝ አብረን እንየው። ሰላም እንኳን ደህና ቆያችሁ። ሰላም ነው ይመስገን አምላክ። እሺ አመሰግናለሁ በጣም። ይሄ መጽሐፍ መስሪያ ቦታችን ነው። እሺ ሲሰራ ይቻላል በነገሮች ላይ መጽሐፉ ከታተመ በኋላ የከቨርና ግሉ አንድ ላይ የሚያደርገው ይሄ ነው ማለት ነው። አንቺ መጀመሪያ እንትኑን እስቲ እኔ ላትም እንዴ? አዎ አንቺ አድርጊ። አዎ ራሱ አሳያት እንዴት እንደምት እስቲ ቆይ እንዴት ላድርግ መሰለሽ? ይሄ እንደዚህ ላስቀምጥ፣ ከዛ ይሄ እንደዚህ አረው፣ ከዛ እንደዚህ አስጠግተሽ ማስቀመጥ። እቺን ጥጓን እንደዚህ ማለት ነው። ዋናው ጥግ ማስያዝ ነው ብሎኛል። ተሳፈረ ምን ነው ተመለሰ ወይ? ሲመለስ ልክ ያለው መስሎኝ እኮ ነው። ከዛ በኋላ ይሄ መቆራረጥ ነው ማለት ነው። ከዛ በኋላ ትሪም ይደረጋል። ልክ እዚህ ጋር በዚህ መቁረጫ አንድ ላይ ይደረደሩና አንድ ላይ ትሪም ያደርገዋል እኮ ያሳየናል። እሱንም ማሳየት ይቻላል። አረታው እጅህን አባቴ አይነካም፣ ሴንሰር አለው። እሺ እኮ ሲጮህ ያስደነግጣል። እሺ የተቆረጠውን አውጥተሽ አሁን አንዱ ሳይድ ነው የተቆረጠው። እንደገና የሚቀጥለው ሳይድ ደግሞ በዛ ይቆረጣል። እዚሁ ነው የሚቆረጠው። ከዛ ማሽኑ እንደገና ሪሴት ይደረጋል። እስቲ በሚቀጥለው ሳይድስ እንዴት ነው የሚደረገው? መጽሐፍ አይነካም። መጽሐፍ አይነካም ማለት ኦልሬዲ እንትን አለው ማርጂን ስላለው መቁረጫ እንትን አሁን ያለፈው አልተቆረጠም ገና። ማራገቢያ በሁለቱም አደገ።
እንደዚህ መጽሐፍ ለማተም ሰው ምን ያህል ጊዜ ነው የሚፈጅባችሁ? አንድ መጽሐፍ ለማተም በእኛ ምንም ችግር የለበትም። በዚህ በኦፍሴት ከሰራ ነው። በዲጂታሎቹ ማሳይሻለሁ። ወደ ውስጥ ያሁን በዲጂታል የተሰራ ነው። አንድ ቀን ውስጥ 100-200 መጽሐፍ እንሰራለን። አዎ አንዴ። ከዛ በኋላ ግሉን አደረግ ነው ማውጣት ነው። በቃ ምንም እንትን የለም። እነኛውን ትላንት የተሰሩ ናቸው በሙሉ ታትመው ምናምን። አዎ እና ከበሩም አልቆ ማለት እሺ። ወደ ቤት እንቀጥል። እሺ እንቀጥል። አንተ ያቀደምከኝ አንተ እነኚህ ሁሉ ዲጂታል ማቸው እንትኖች ናቸው። ልክ እንደዛ እንትኑ መጀመሪያ እኮ ግን እኔ ብቻ ነኝ ስምህን የማውቀው እኮ ለተመልካቾች እኮ ስምን አልነገርከኝም። ንጋቱ እባላለሁ። ያው እንግዲህ እነኚህ ይመስላሉ ኢንቪቴሽን ካርዶቹ። አዎ በጣም ያምራሉ። ዋው ዋው በጣም ነው የሚያምረው። በጣም ነው የሚያምረው። ኤንቨሎፑም ደግሞ ይሄንን ይመስላል። ፖስታው አያችሁ አይደል? ወይ ጋር እዩት። በጣም ነው የማመሰግነው። እንደዚህ አልጠበቅኩም ነበረ። የመጥሪያ ካርዱ ራሱ ቆንጆ ነው የሰራችሁልኝ። ብሮሹሩም ይሄን ይመስላል። ሳምፕል ነው ይሄም። በጣም አሪፍ። ምን ሳይዝ ነው የሚባለው ይሄኛው? ይሄኛው ደብል አድርገን ነው የሰራ ነው። እዚህ ጋር ስታይ ኤ4 ነው። አሁን በኤ3 2 አፕ አድርገን ነው የሰራ ነው። ዘሴም ኢሜጅ ነው እንደምታዩ። ሁለቱም ጋር ሲገለበጡም እንደዚሁ በጀርባው እናንተ ነው በጣም የሚያምር የወረቀቱ ኳሊቲ ራሱ የተለየ በጣም ቆንጆ ነው። ይሄ 150 ጂኤስኤም ይባላል። ግሎሲ ወረቀት ነው። በጣም ለእንደዚህ አይነት ብሮሹር እንጠቀማለን። ካርድ ሲሆኑ አሁን የሃይሌ ግራንድ ነው። ኢንቪቴሽን ካርድ 250 ላይ ነው የተሰራው። ሳይዙ ይለያያል እንትኑ እንደ ውፍረቱ። እንደምታዩ ቢዝነስ ካርዶች ደግሞ ወፈር ያሉ ናቸው። የሚመስለው 300 ጂኤስኤም ይባላል። ስለዚህ ቢዝነስ ካርድ ለምዚህ ሰለማት አዎ ይቻላል። እኛ በዛ የታወቅን ነው። አዎ በጣም። ስለዚህ የስቴሽን ቢ እሱን እንፈልጋለን። እኔ እንደዚህ የምታተማል መሰለኝ ነው። ይሄ ነው ዋናው እንዳውም ትልቁ ስራችን። ዋው ምን አይነት አንትኖች አሉ? ይለያያሉ። ሳይዝ እስከ 500-600 ጂኤስኤም አለ። በጣም ይወፍራል ማለት ነው። አለን እንደ ሳምፕል የ600 በ600 የተሰራ። እዛ ደግሞ አሁን እንትን እየሰራ ነው። ሮላፕ ጀምሯል። እሱም ሳምፕል ደርሷል። እንዳሁን ፕሪንት እየሆነ ስለሆነ ታያላችሁ። አንቺ የትቀድሚ ይኸውልሽ አሁን 600 ጂኤስኤም ያልነው ነው። በጣም ይወፍራል እጅ ላይ። ስለዚህ ይሄ አሁን ፕራይሱ ምንድን ነው? እንደዚህ ወፈር ሲል አብሮ ፕራይሱ ይጨምራል። እዚህ ጋር ትዕግስት ጠንቀቅ በይ። ምናልባት እቺን ያዥና ስፖርተኛ ነኝ። እሺ ኦሬት ረበስ እያለ እናንተ እንዲህ ነው የምትፈጩኝ? አሁን እየወጣሽ ነው አንቺ። ዋው ደህና ናችሁ? ሰላም ሳልላችሁ ራሴን አየሁ። አንዴ ታሪክ ሰላም ልበላችሁ። እንግዲህ ስቴሽን ቢ ግራንድ ኦፕኒንግ ለማድረግ አንድ የሚገርም ስራ ያቀለለልኝ ኤዲፒዎች ናቸው ማለት ነው። አያችኋል? አሁን በቃ ምንም ሀሳብ እንዳይኖረኝ ነው ሀሳቤን ጥዬ ነው የሚሄደው። እነዚህ በእንደዚህ አይነት ስንት ነው ያዘዝነው የነበረው? በምርቱም ያዘዝነው አለ አይደል? በምርቱም ያዘዝነው አለ። እንደገና ሮላፕ ማዘን፣ ባክድሮፕ ማዘናል። ሮላፕ ይሄኛው ነው። ባክድሮፕ አዘናል። ይሄው መጥሪያ ካርድም ብሮሸርም ተዘጋጅቶልኛል። ስለዚህ ምን ቀረኝ? የማተሚያ ነገሩ ጨርሻለሁ ማለት ነው። የእውነት ከልቤ ነው የማመሰግናችሁ። እንዳርፍ አድርጋችሁኛል። ጠረተኛው መሬት ላይ አራሱኝ ርብስዋ። ይሄ በጣም ሃይ ኳሊቲ ማሽን ነው። የጃፓን እቃ ነው። ብዙ ጊዜ አሁን እኛ ጋር እንደምታዩ በየቦታው የቻይናዎቹ ነው ያለው እና ሪዞሉሽኑ እንደዚህ አይመጣም። ሁለቱም እንደዚህ አይነት ናቸው። አንድ አይነት ብራንዶች ናቸው። ለትላልቅ ኳሊቲ ለሚፈልግ ሰው ነው የምንሰራው። ዝም ብሎ ሬጉላር ለሆነ ሰው ደግሞ ሌላ ቦታ። የእውነት በጣም ገርሞኛል እና አዳራሹ እስከሚያምር ድረስና ተከፍቶ እንደዚህ ቆሞ እስከማየው ድረስ ቸኩያለሁ። የእውነት እኔና ሳምፕሉን ስባል በዚህ ደረጃ አልመሰለኝም። በቃ ልንሰራልሽ ያሰብነው እንደዚህ ነው። ከዛ በኋላ ምናምን ብዬ ነበረ አስቤ ነበረው። የእውነት በጣም ነው ደስ ያለኝ። በጣም ማቴሪያሉ ራሱ ምንድን ነው እንትኑ ግሬ ባክ ይባላል። እንትኑ ጀርባው ራሱ አጠፍንበትና አስቆም ነው አጠፍንበታ። ይሄ ግሬ ባክ ይባላል። ይቀጥላል። ቀጥል በል አጥፈንበት ነው። አዝሽ ጋር አትንኩኝ ብሎ ነው። ያለ ስራችሁ ገባችኋል። የሆነ ነገር አለ። ይጀምራል። ተኛች እንደምን ዋናው ሳምፕል መሆኑ ነው የጠቀመን እንጂ መስማመሽ ስለ ኳሊቲው እንደዚሁ መንገር እና ግሬ ባክ ነው ከጀርባ ያለው እና በጣም ወፍራም ነው እንትሩ ራሱ ማቴሪያሉ አየሽው። ከጀርባ ግሬ ነው። ብዙ በእንደዚህ አይነት አይሰራም። ያው ዝም ብሎ ሸራ ኖርማል የባክድሮፕ አይነት አይደል? በሱ አይነት ማቴሪያል ነው የሚሰራው።
ዋው እነኚህ ሁለቱም ማሽኖችም የሚማኪ ይባላሉ የጃፓን ማሽኖች ናቸው። ይሄም ሲሚለር የሆነ ስራ ነው የሚሰሩት። ብዛት ስራ በሚኖርበት ሰዓት በሁለቱም እንጠቀማለን ማለት ነው። እንደምታየው አሁን ያንቺን ስራ እየሰራ ነው። ሮል አፕ ማቴሪያል ነው። ከጀርባው ግሬ ባክ ነው። ሃይ ኳሊቲ ሮል አፕ ባነር ነው። ልክ ሲያልቅ ቆርጠን በሮል አፕ ስታንድ ውስጥ እናደርገዋለን። ይቆምና ዲስፕሌይ ይሆናል ማለት ነው። ሲጨርስ ደግሞ ጥቅልል አድርጎ ለማስቀመጥ ደግሞ ይመቻል። የትም ቦታ ይዞ ለመሄድ ይመቻል። ዋው በምን ያህል ጊዜ ነው እንደዚህ አይነት ነገሮች እናንተ ጋር ትእዛዝ ቢታዘዝ? ብዙ ጊዜ እንደዚህ ማተሚያ ቤቶች እንደዚህ አይነት ቦታዎች ላይ በታዘዙት ጊዜ ላይመጣ ይችላል የሚል የብዙ ሰዎች ቅሬታ አለ። እንትኑ ነው አሁን ለምሳሌ ቮሊዩም ትእዛዝ ካለ ለዚህ ነው እኛ 2 ማሽን ያደረገው። ያንን አኮሞዴት ለማድረግ ብዙ ሰው ጊዜ ይፈጃል የሚለውን ነገር እንዳይመጣ ሁለቱም ማሽን ላይ ስለምንሰራ ዛሬ ከታዘዘ በማግስቱ መውሰድ ይችላል ማንም ሰው። እኔ እንግዲህ 30 40 50 ኳንቲቲ የሚያዙ አሉ አንድ ካምፓኒ ብቻውን ማለት ነው። እና ያንን ሁሉ እንችላለን በኔክስት ዴይ አኮሞዴት አድርገን እንሰጣለን። ይገርማል። እኔ አሁን ለዚህ ምስክር ነኝ። ገና ሳይደርስ ሳምፕሉን ነይና እይ ተብዬ መጥቻለሁ። ስለዚህ ከመድረሱ በፊት እንኳን መጥቶ ቼክ ማድረግ ይቻላል። የተሰራላቸው ያሰቡት ነገር ሆኗል ወይ፣ መጨመር የምትፈልጉት ነገር አለ፣ መቀነስ የምትፈልጉት ነገር አለ የሚለው ነገር አሁን እኔ ገና ነው ኢቨንቴ ገና ወደፊት ነው ማዘጋጀው። ከዛ ቀድሞ ይሄውና ሳምፕሉን ነይና እዩ የሚስተካከል ነገር ካለ ይሄ ነው ደስነቱ። ይሄ ዲጂታል ይሄ ነው ጥሩነቱ። ኢሚዲየትሊ መጥተሽ ሳምፕል አይተሽ ወደሹ ኖ ይሄ ነገር ይስተካከል ብለሽ መሄድ ትችላለሽ። ኢቨን ከለሩ ካልመጣ አንዳንድ ነገር ካመጣ ብዙ ጊዜ በኢሜጅ እንልካለን ሰው እንዲያየው። ግን በኢሜጅ ከማየት አሁን አንቺ እንደመጣሽው ላይቭ እየሰራ ይሄ ነገር ጥሩ አይደለም እዚህ ጋር ደስ አላለኝም እንደገና ዲዛይኑ ይስተካከል ብለሽ ዲዛይኑ ተስተካክሎ መጥቶ ደግሞ ሳምፕል ፕሪንት እናደርጋለን ማለት ነው። የሚገርም ነው። በነገራችሁ ላይ ቅድምም እያሳየናቸው ነበር። ይሄ ሁለተኛ ነው የታተመው። ቅድም የጀርባውን ኳሊቲ ለማሳየት ይኸውና እዚህ ጋር የታተማለ ይሄንን ኳሊቲውን ለማየት አቶ ንጋቱ ይኸውላችሁ ይኸው እዚህ ጋር ተሰርቷል። ይሄኛው ኳሊቲውን ለማሳየት ብሎ ስንነካው ሰውየው ማሽን አይደለ አቆመን። ለምን ነካችሁኝ ያለና የዚህ ኳሊቲ አሁን በዚህ ሌሊት ታስረዳኝ ትችላለህ ብዬ ስለማስብ ነው። ቅድም ማቴሪያሉ እንደምታዩ እጅሽ ላይ እንኳን ይወፍራል እና ከጀርባው የግሬ ባክ ማቴሪያል ነው። ባነሩ ሲቆም ምንድነው እንዲህ ውልውል አይል እንዳይል። ሌላው ጊዜ በኖርማል ሸራ ነው የሚታተመውና እጥፍ ይላል እንደዚህ ከርል ይሰራል። ይሄ ግን በፍጹም አያደርግም። ከርል አያደርግም። ኤኒ ታይም በፈለገበት ሰዓት ሮል ተደርጎ መቀመጥ የሚችል ማቴሪያል ነው። እስማማ እንግዲህ ምን አልከኝ? ተው እንጂ በቃ ምንም ነገር በማንኛውም አየር ላይ ችግር አይረበሽም። ፀሐይ ቢነካው ዝናብ ቢመታው ምንም አይደለም። ስለዚህ እንትንም እፈልጋለሁ እንትንም አደርጋለሁ። በቅርቡ ደግሞ እንደዚህ አይነት ለባነርም መስራት ላይ ከተባለ ትልቅ እንደ ቢልቦርድ ላይ ለሱ አሁን ለቢልቦርድ በሸራ የሚሰራ ነገር ነው። 3 ሜትር የሆነ እሱ ማሽን የለንም ለጊዜው፣ ግን እያስገባን ነው። ከቻይና የሚመጡ እቃዎች አሉ። ቅድም እንዳልኩሽ ወደ ሳይኔጅ ውስጥ ልንገባ ስለሆነ ሌዘር ማሽን አለ። ትልቅ ቢልቦርድ ላይ የሚሰሩ የሚለጠፉ 3D ሌተሪንግ የሚባሉ አሉ። እነሱ ላይ ለመግባት ስለሆነ በቅርቡ 1-3-4 ወር በኋላ እንጀምራለን። ኦልሬዲ ትእዛዙ ስለታዘዘ ቦታም ሬዲ ሆኗል። በዛ እሱም እንጀምራለን። ምን ያህል ጊዜ ሆነው ኤዲፒ? 10 ዓመቱ ነው። 2015 ላይ ነው በአውሮፓ አቆጣጠር። 10 ዓመት ነው። ጥሩ ነው። በጣም ጥሩ። በየጊዜው አፕዴት እያደረገ ነው ማለት ነው። አፕዴት እያደረግን እየጨመርን እያሰፋን ምናምን ስለሆነ በጣም ቆንጆ ነው ያለው። እንግዲህ አሁን ከዚህኛው ወደ 3D ደግሞ እያደግን ነው። በቀዶ ከ3 ወር ከ4 ወር በኋላ ደግሞ በኋላ ኢቭን ለሱቅ ሳይኔጅ ከፈለግሽ እኛ ጋር ትመጫለሽ ማለት ነው። አዎ ያንዳ ቢሮ ላይ ለቢሮም ራሱ ፈልጋለሁ። የግድ ነው። በጣም አሪፍ። ይሄው እንግዲህ ድጋሚ ተዳምጫለሁ። ቅድም ያቋረጥነው እዚህ አካባቢ ጋር ነበር አይደል? አዎ እዚች ጋር ነበር የቀረችው። አሁን ከቅድሟ የቀረችው ምን ትመስላለች የሚለውን እናይና ከዛ ለሳምፕል እንግዲህ እንዳያችሁት ነው። ይሄው ስቴሽን ቢ ብቸኛ አስመጫዋ ትዕግስት ግርማ እንግዶችን በዚህ ነው የምጠራው ማለት ነው። በሚገርም ሁኔታ በአሪፍ ዲዛይን እና በአሪፍ ኳሊቲ ኤዲፒዎች ሰርተውልኛል። ሳምፕሉ ይሄ ነው። እየቀጠል ብያለሁ። እንግዲህ በዚህ መጥሪያ ሰዎችን እንግዶችን እጋብዛለሁ ማለት ነው። እንደገና ደግሞ አሁን በቅርቡ ደግሞ ይሄኛውን ቢዝነስ ካርድ ይኸውላችሁ ወፍራም የሚባለው ይሄ ነው። በዚሁ ደግሞ እዚሁ ነው ማሳተም። ከዚህ በኋላ ሌላ ቦታ አልሄድም። የት እንደምትገኙ ንገሯቸው እስኪ። እኛ ቢሮአችን ደንበል ላይ ነው ያለው። ደንበል ቤዝመንት ውስጥ ነው ኦፊሱ ያለው። ኦርደርም ዲዛይነሮችም እዛ ነው ያሉት። እሱንም በቅርቡ ለመለወጥ እያሰብን ነው። ግን ቢሆንም እዛው ደንበል ነው የሚሆነው። ደንበል ግራውንድ ላይ። ወርክሾፓችን ግን እዚህ ኮተቤ ብረታ ብረት አካባቢ ነው። ልዩ ስሙ 02 ቀበሌ መብራት ኃይል ፊት ለፊት አያሳስትም። ቀጥታ መምጣት ነው። መንገድ ዳር ነው።
በጣም አሪፍ እንግዲህ ሁላችሁ ይሄም በሚገርም በሃይ ኳሊቲ ብሮሸርም ተሰርቶልኛል። ይህንን እንግዲህ እንጠቀማለን ማለት ነው። እውነት ለመናገር ልቤ እርፍ ብሎልኛል። ከዚህ በኋላ ስለ ማተሚያ ቤቱ፣ ስለ ባክድሮፑ፣ ስለ ሮላፑ፣ ስለ ብሮሸር፣ ስለ ቢዝነስ ካርድ አያሳስብም። በቃ ሀሳቤን ጣል አድርጌ ሌሎቹ ላይ እሯሯጣለሁ። በጣም ብዙ ሩጫ ነው የሚኖርብኝ። ለእኔ የመጀመሪያዬ ነው። የከፍታ መስመር የጀመርኩበትን ብዬ ነው የማስበው። ምክንያቱም እኔ ቢዝነስ ዓለም ውስጥ አልገባም። ብዙዎቻችሁ እንደምታውቁት እኔ ለረጅም ዓመታት ቲያትር ውስጥ አርት ውስጥ ነው የቆየሁት። አሁን በቅርብ ጊዜ ደግሞ የቲቪ ሆስት ነው የሆንኩት። አሁን ደግሞ ቲጂ እንደዚህ ተዳምጣ ነጋዴ ልትሆን ነው እና በአዲስ መልክ ስለሆነ የምሰራው ለእኔ በጣም ትልቅ ቻሌንጅ ነው። አሪፍ ቻሌንጅ ነው። ይህንን ይመስላል ያለቀውን ነገር የዝግጅቱን የዛኔ ማሳያችሁ ይሆናል። መጽሐፍ ግን አስደንግጦኛል። ሲቆረጥ ክትት አልኩኝ ደንጋጣውኝ ነው። ብቻ ለማንኛውም በጣም ደስ ብሎኛል። እናንተ ፊት ለማመስገንም ጭምር ነው። በቃ ይኸው አይታችኋል። አብረን ያየነው ስዳመጥም ስቋረጥም አይታችኋል አይደል? በጣም በሃይ ኳሊቲ ነው የሚሰሩት በሰዓታቸውም ጭምር። እኔ ቀድሞን ያሳወቅኝ እንግዲህ እኮ ገና ከሳምንት በኋላ ነው ኢቨንቴን የማዘጋጀው ማለት ነው። ይኸው በዚህ መልኩ ሰርተውልኛል። ከልብ ነው አቶ ንጋቱ። እናመሰግናለን። ቴንክ ዩ ሶ ማች። እኛም እናመሰግናለን። እንግዲህ ወደፊት ደንበኛ ትሆኑናላችሁ። በጋራ የምንሰራው ነገር ነው የሚሆነው። አዲስ ቴክኖሎጂም ሲመጣ እኛም አድቫይዝ እናደርጋለን። በዲዛይንም የምንረዳው ነገር ካለ ዌልካም ኤኒታይም። ከዚህ በኋላማ ቤታችን ክፍት ነው። በቃ ከዚህ በኋላማ አብረን አዲሱም ምርቶቻችሁ ሲመጡ እኔ እነግራችኋለሁ። አዲስ ምርት ከ3 ወር በኋላ ይጀምራሉ። ምንድነው ያ አዲስ ምርት ከሌላ በምን ልዩ ይሆናል፣ ምንድነው ልዩ የሚያደርገው የሚለውን ነገር አዲሱ ምርት ሲመጣ እኔው ራሴ ያሳያችኋለሁ። እንደዚሁ መጥቼ ነው የማሳያችሁ የሚሆነው። ማዘዝ ግን በቃ ትችላላችሁ። ስልክ ከታች እናስቀምጥላችኋለን። እያለቀች ነው። ሎጎ እያለቀ ነው። ሎጎ ስቴሽን ቢ የሚባል አለቀ። ፋይናል ልንቆረጥ ነው። ናብረን ነው እንደዚህ አይነት ከታች ደግፈን እንጠብቀዋለን። እንደዚህ አሁንም ጭንቅላቷን ነክተናል። አሁንማ አለቀ። ጨርሰናል አይደል? ዘጋው። ከዛስ ራሱ ይቆርጣል። ሲቆርጥ እኮ ለማየት ነው። እኛ ኮምፕሮማይዝ እናደርጋለን አይደል? ማሽን ግን በቃ አየሽው፣ እዚህ ጋር ኳሊቲውን ራሱ የፕሪንቱን ምንም ነገር ብለር አያደርግም። ሃይ ኳሊቲ ኢሜጅ ከሆነ ቆንጆ ስራ ነው የሚሰራው። የዲዛይንም እንትን ወሳኝነት አለ በጣም። ስቴሽን ቢ ሊከፈት ነው። ተቆረጥኩኝ። የስ ቅድም የተቆረጠችው አዛ ላይ ያጣናት ለሀገር የከበደችን ሴት እንዴት ነው የምትወስዷት? እዚህ ነው የሚደረገውና ትንሽ ንፋስ ይንካው። ከዛ በኋላ እስከዛኛውን እንይና ከዛ ወደዛ ያመጡታል። ስታንዱ እስከሚስተካከል ድረስ ለቅደምኔ ባይሆን እጅን ታውሰኛለህ። እሱ ጋር ሆነ ታውሰኛለህ። ሙሉ ግቢ የማተሚያ ቦታው እኮ ነው። በጣም የሚገርም ነው። ስለዚህ አንተ ልጆቹን መጥተዋል። እስቲ እናያቸው። በሮላፕ ነው የሚባለው አይደለ? ሮላፕ ስታንዱ አልቋል አይደለ? ፍቃድ ሮላፕ አምጡት እስቲ እናያቸው። እስቲ ሳምፕሉ ደርሷል። እስቲ ዘርጉት እዚህ። ስለዚህ አቶ ንጋቱ እዛ ጋር ሆን እኔ እናንተ ከዳር ሆነን እነሱ መሀል ሆነው ያሳዩናል። እስቲ ለተመልካቹ እኮ ልናሳያቸው ነው። ሳምፕሉ በዚህ መልክ መጥቷል። ያዝ እዚህ ጋር ይዞታል። እስቲ ቆይ አከፋፈቷንም ታሳይናለህ አንተ። ልክ ይሄ እንትን አይነት ነገር ነው። ይሄ ማየት የተሳናቸው አይነት ነው። ጥፍጥፍ የሚል ነገር እኔ ልከለል ነው። እኔ የተዳመጥኩት እኔ በዛ በኩል ልትመጪ ነው። በዚህ ጋር እንደዚህ አድርግ እንዴ እስቲ። ኦኬ እቺ መያዣዋ ናት። አሁን ወደ ላይ ገጭ። ያው መጣች ያቻትና ቲጂ ያቻትና ቆምን እንዴ በላይ ቆመት። ይሄን ይመስላል። ኳሊቲው እንዴት ይመስልሻል? አረ በጣም አሪፍ ነው አይደለ? አዎ ይሄ ላይት እንኳን ሲያርፍበት ይሄ ሻይ ምንም ሪፍሌክት አያደርግም። ለዚህ ነው ማት ነው። አዎ ማት ይባላል። ይሄኛው ሪፍሌክሽን የለውም። ዊንድም ከላ ያደርገውም። እንደዚህ ማቴሪያሉ ቀጥ ነው የሚለው። አዎ ሲገርም። እንግዲህ ከወደዳችሁት ሳምፕሉን እንቀጥላለን ማለት ነው። አረ በጣም የሚገርም ነው። በቃ ይቀጥል ተመልካቾቼ። በቃ ካሜራማኑ መልሶልናል። የእውነት በጣም ነው የወደድኩት። ከልብ ነው የማመሰግነው። ዋው
ስቴሽን ቢ ግራንድ ኦፕኒንግ ልናደርግ ነው። ኤዲፒ ለኔ ይሮጣል፣ እኔ ሌላ ስራ ይሮጣል። በቃ ሐሳቤን ጥያለሁ። አሁን ልተኛ በዚህ ጉዳይ በቃ በጣም ከልብ ነው ማመሰግነው። መመለስ ትችላላችሁ። ስለዚህ ይሄንን ምንጀ መሄድ ይችላል። አዎ ትችላለሽ። በቃ ሳምፕሉ ራሱ አያችሁ ወደ ላይ ኦፕ ራሱ ነው የሚገባው። በ2 ሜትር ብቻ ነው የሚሆነው። 2 ሜትር ነው ብቻ ነው የሚሆነው። እንትኑ ግን ሌንግዙ በ85 መሆን ይችላል። አሁን አታይም ቦታ ተርፏል። ይሄ በ80 ስለሰራ ነው። ዲዛይኑ በ80 ስለሆነ ነው። እና ብዙ ሰው በዲዛይኑ 80 ነው የሚያደርገው እንጂ ይሄ 85 ድረስ ሰፋ ማለት ይችላል። ሰፋ ማለት ይችላል። ስለዚህ ወይ እንደሱ ለሚቀጥለው ለአሁን እንኳን ይሄ ይሁን 85 በቂ 80 አይደል? ይሄ 80 ኦኬ 85 ጥግ ድረስ ይሞላዋል። ስለዚህ ቅድም እኮ ከእንትና ለማለት ነው አይሆነውም። ለዚህ የቅድም የተሰራችሁ ያጥራል። ለዚህ ነው። ሌላ ጊዜ ይሄ ስታንዱ ያገለግላል ለሌላ ጊዜ። ለምሳሌ ባነሩ መለወጥ ከፈለግሽ ሌላ ኢሜጅ ከሆነ የዚህኛው ኮስት ምንም አይመጣብሽም ማለት ነው። የባነሯን ብቻ ነው ቻርጅ የምናደርገው። ባነሯ ብቻ ይሄኛው ኦልሬዲ ስላለሽ፣ ስለዚህ በጥንቃቄ ማስቀመጡ ጥሩ ነው። ለነገሩ ይሄ ዘላለም ዕቃ እኮ ነው። አሉሚኒየም ነው፣ ምንም አይሆንም። ዋው እንግዲህ እውነት ለመናገር እኔ ልቤ እርፍ ብሏል። ኤዲፒዎች ልቤን አሳርፎታል። እንኳንም ተዋወቅን። ከልብ ነው የማመሰግነው። ቃላችሁን አክብራችሁ ከቃላችሁ በፊት ስላደረጋችሁልን እንደገና ደግሞ በሚገርም በሃይ ኳሊቲ ስለሰራችሁልኝ ከልቤ ነው የማመሰግነው። እውነት ለመናገር ሁልጊዜ የመጨረሻው ሰዓት ላይ ይሄ ባክድሮፕ ሮላፕ ብሮሸርና እንደዚህ የመጥሪያ እንትኖች ብዙ ጊዜ ችግር ይፈጠራል እና እኔ አሁን ከዝግጅቱ እንግዲህ ከሳምንት በፊት ነው ቀድሞ የደረሰልኝ። መጥሪያ ወረቀቴን በጊዜው መስጠት እንችላለን ማለት ነው። ልቤን እንዳሳርፍ ስላደረጋችሁኝ ከልብ ነው የማመሰግነው። እኛም እናመሰግናለን። እንግዲህ ዲጂታል ፕሪንቲንግ አድቫንቴጅ እሱ ነው። በተጠየቀው ሰዓት በተጠየቀው ጊዜ በሰዓቱ ማድረስ የሚያስችል እናንተም ትላንት ነው ያዘዛችሁን። ዛሬ ሳምፕሉን አሳይተናል። ፕሮዳክሽኑ ከዚህ በኋላ ደግሞ አንድ ቀን ቢፈጅ ነው እንጂ ምንም ብዙ ጊዜ አይፈጅም። በጣም ጥሩ። ስለዚህ እንግዲህ እናንተ በቃ የቀረውን ስራችሁ መቀጠል ትችላላችሁ። እኔ እና አቶ ንጋቱ ማስተላለፍ የሚፈልጉት መልእክት እንዲያስተላልፉልን። እሺ እንግዲህ የኤዲፒ መስራችና ስራ አስኪያጅ አቶ ንጋቱ ማስተላለፍ የምትፈልጉት መልእክት ካለ፣ ስለምትሰጡት አገልግሎት መናገር የሚፈልጉት ካለ እድሉ ልስጦት። በጣም አመሰግናለሁ። በእውነት እኔም ትጂ አንቺን በማወቄ ጥሩ ነው። በጣም ደስ ብሎኛል። ወደፊት እኛ ጋር ለሚመጡ ሰዎች የምሰጠው መልእክት ምንድነው? ኤዲፒ ማለት አድቫንስድ ዲጂታል ፕሮዳክሽን ማለት ነው። ሞር ዲጂታል ላይ ነው ፎከስ ያደረግነው። ዲጂታል ማለት ደግሞ ሃይ ኳሊቲ የሆነ በአጭር ጊዜ ውስጥ መድረስ የሚችል ማለት ነው። ስለዚህ በዛ ደረጃ እኛ ጋር ማሳተም ለሚፈልጉ አድራሻችን ደንበል ላይ ነው፣ ቤዝመንት ላይ ነው ያለነው። ያ ቢሮና የዲዛይን ቦታ ነው። ወርክሾፓችን ግን እዚህ አሁን ያለንበት ኮተቤ ነው። ብዙ እንዳያችሁት ብዙ ዲጂታል ማሽኖች አሉን። በሰዓት የማድረስ ችግር የለብንም። ወደፊት ደግሞ ፕሮጀክቱን በማስፋት ሞር ሳይኔጅ ውስጥ ለመግባት እያቀድን ነው። እነኚህ የተዘጋጁ ቦታዎች ለነኛ ለሚመጡ እቃዎች ናቸው። በዩቪ ፕሪንቲንግ እና በሌዘር ፕሪንቲንግ እና ሳይኔጅ ወደ ውጭ ላይ ፖስተር፣ ባነሮች ምናምን በትልቁ እንደገናም ደግሞ ሳይን ይሆናል አይደል? 3D ፊገር ያለው ሳይን ለመስራት በዛ እየተዘጋጀን ነው ያለ ነው። እንግዲህ ወደፊት እናንተ ያቃ ሲደርስ መታችሁ ትጎበኙናላችሁ። ተመልካቾቻችንም እንግዲህ እንደዛ አይነት ነገር ላይ ማሳተም ከፈለጋችሁ ዋጋችን በጣም ተመጣጣኝ ነው። you are welcome anytime። በስልክ ቁጥር መደወል ትችላላችሁ 0944 73 11 16 ወይም 0944 75 52 በዛ እንገኛለን። በዌብሳይትም አለን፣ በኢሜይልም በሁሉም ስለምንገኝ ለማግኘት ችግር ያለ አይመስለኝም። እናመሰግናለን። እኔም ከልብ ነው የማመሰግነው። እንግዲህ ተመልካቾች አሁን በተሰጣችሁ ስልክ ቁጥር ላይ እየደወላችሁ የምትፈልጉትን ምርት የህትመት ስራዎችን ማግኘት ትችላላችሁ ማለት ነው። በተጨማሪ ብዙ ጊዜ እልፍ አድርጋችሁ ካያችሁና የተሰጠው ቁጥር የምትረሱት ከሆነ ከታችም እየጻፍንላችሁ እንድታዩት እናደርጋለን። ከታች እንዲሄድ እናደርጋለን። እየደወላችሁ የህትመት ስራዎቻችሁን ኃላፊነት ለኤዲፒዎች መስጠት ትችላላችሁ። እኔ ኃላፊነቴን ሰጥቼ ልሄድ ነው የመጣሁት። የቀረውን እንግዲህ አብረን የምናይ ይሆናል።
ስለነበረን ቆይታ ከልብ አመሰግናለሁ። እናንተም ስለሰጣችሁኝ አገልግሎት ከልብ ነው ማመሰግናለሁ። እኛም እናመሰግናለን። ፈጣሪ ያክብርልኝ። ሰላም ሁኑልን። እናንተም ቻው ቻው እንበላቸው። አቶ ንጋቱ ይሄኛውን እኔ ያኛውን ቻው እንበላቸው። ቻው ቻው። ሰላም ሁኑ። እናመሰግናለን። መጨረሻ ላይ ደግሞ ይሄኛውን ደግሞ እንበለው ለታቀላላው